ብዙዎችም መገረምና መደነቅ ሞላባቸው። በጌታ በኢየሱስም ከዚህ ቃል የተነሳ ከሰማው ከእግዚአብሔር ቃል ጉልበት የተነሳ ባይዞ የእግዚአብሔር ቃል በምትቀበሉበት መጠን እግዚአብሔር ነገራችሁን ይቀይራል። ልክ እንደዚህ ነው። እምነት ከሱ በሕይወቱ ላይ ከሆነውና ከተደረገው ተአምራት የተነሳ ከዚህ ቃል የተነሳ መገረምና መደነቅ የሚያመጣ የእግዚአብሔር እጅ በላያችሁ ላይ ይመጣል። በንግዳችሁ ላይ በኢየሱስ ስም ይመጣል። በአገልግሎታችሁ ላይ በኢየሱስ ስም ይመጣል። በቢዝነሶቻችሁ ላይ በኢየሱስ ስም እሱ ከሆነው ነገር የተነሳ መገረምና መደነቅ ሞላባቸው። ያ ብቻ አይደለም። ከዛም በኋላ ሰዎች ተደንቆና ተገርሞ በጴጥሮስ ላይ እያዩ ሳለ ጴጥሮስ ብድግ አለና እንደዚህ አለ፣ ስሙ እናንተ የእስራኤል ሰዎች አለ፣ ይህንን ለምንድን ነው የምታደርጉት? እናንተ ከእናንተ የተሻለ እግዚአብሔር መፍራት ስላለን በገዛ ጉልበታችን በገዛ ኃይላችን ይህን እንዳደረገው አስባችሁ ለምን ትመለከቱን አላችሁ? ለምን ታዩን አላችሁ? ይህ የሆነው እኮ አንድ ምስጢር አለ። ጴጥሮስ የሚባለው ባይዞ ኢየሱስን ፈጽሞ አላውቀውም ብሎ የነበረ በገረድ ፊት ፈጽሞ እናንተ የምትሉትን ሰው አላውቀውም ብሎ ክዶት የነበረ ሰው መንፈስ መጣና ስለ ክርስቶስ መናገር ጀመረ። ልክ እንደዚህ አለ፣ ስሙ አለ፣ እናንተ እስራኤል ሰዎች አለች፣ በዚህ ስለምን ትደነቃላችኋል? ይህ የተደረገበት አንድ ምስጢር አለ። ምንድነው ሲባል እናንተ የገደላችሁትን አለ፣ እናንተ የቀበራችሁትን አለ፣ ጲላጦስ ሊፈታው ቆርጦ ሳለ በእርሱ ፊት እናንተ የካዳችሁትን ብላቴናውን የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር አከበረው። አከበረው፣ አከበረው። እናንተም ኢየሱስን በደብድባችሁ አክብሩት። ከሱ በላይ በኢየሱስ ይገባል። ማታካታላባባሩስ ሩዲካ በባራቲካ ደውስ በጣም ይገርም። እናንተ አለ የእስራኤል ሰዎች በዚህ ነገር ስለምን ትደነቃላችሁ? እኛ በገዛ ጉልበታችን በገዛ ኃይላችን ይህን እንደፈወስን አድርጋችሁ ስለምን ትመለከቱናላችሁ? እናንተ እኮ የቀበራችሁትን እናንተ የገደላችሁትን ጲላጦስ ሊፈታው ቆርጦ ሳለ በእርሱ ፊት የካዳችሁትን አናውቀውም ብላችሁ ያላችሁትን ይሙትን በደህናው ነፍሰ ገዳይ ነው ብላችሁ ያላችሁትን እርሱን እኮ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ እርሱን እግዚአብሔር አከበረው አለ። የስብከት ርዕስ እንደዚህ የሚል ነው፣ የእግዚአብሔር መንፈስ በኃይል ይመጣል። አሜን። የእግዚአብሔር መንፈስ በኃይል ይመጣል። አሜን። አረ የእግዚአብሔር መንፈስ በኃይል ይገለጥባል። የእግዚአብሔር መንፈስ በክብር ይታይባል። የእግዚአብሔር መንፈስ በኃይል ይመጣል። አጠገብ ላይ ያለው ሰው ያዛርግና የእግዚአብሔር መንፈስ በኃይል ይመጣብሻል ማለት ድገሞና ንገረው፣ የእግዚአብሔር መንፈስ ነው በኃይል ይመጣብሃል። ድገሞና ንገረው፣ የእግዚአብሔር መንፈስ ነው በኃይል ይመጣብሃል። አንዳንድ ሰዎች ይሸወዳሉ። ወዳጆቼ የእግዚአብሔር መንፈስ ለመደብደብ አገልግሎት ብቻ አይደለም። በመስሪያ ቦታ ላይ ስትገቡ የብልጫ መንፈስ የሚሰጣችሁ የእግዚአብሔር መንፈስ ነው። የትኛው ቦታ ላይ ስትገቡ የእግዚአብሔር መንፈስ ይዛችሁ በምትገቡበት ጊዜ ድል ይዛችሁ አሸናፊነት ይዛችሁ ነው የምትመለሱት። ነጋዴዎች ያላችሁ በንግዳችሁ ላይ የእግዚአብሔር መንፈስ ይገለጥ። ሰራተኞች ካላችሁ በስራችሁ ላይ የእግዚአብሔር መንፈስ፣ አገልጋዮች ካላችሁ በአገልግሎታችሁ ላይ የእግዚአብሔር መንፈስ በኃይል ይገለጣል። ወዳጆቼ የእግዚአብሔር መንፈስ ያስፈልጋል። በምንሰራበት በምንኖርበት በየትኛው ሁኔታ ውስጥ ስንሆን የእግዚአብሔር መንፈስ ያስፈልገናል። ይህ የእግዚአብሔር መንፈስ አይታችሁት እንደሆነ ጴጥሮስ ካዲ የነበረ አቅም የሌለው የነበረ አናቆም ብሎ የነበረ ከኢየሱስ ጋር ግን የነበረ ኢየሱስ በተያዘበት በዚያው ምሽት ላይ አላውቅም ኢየሱስን ብሎ የነበረ ካዲ የነበረ ኢየሱስ መንፈሱን ከነካው በኋላ በእግዚአብሔር መንፈስ ከተነካ በኋላ እንደዚህ አለ፣ ስሙ አለ፣ ብድግ አለና እናንተ እኮ ቀብራችሁታል አለ፣ እናንተ ገላችሁታል አለ፣ በዚህ ስም እንደዚህ ሆኗል። ስለዚህ በዚህ ለምን ትደነቃላችሁ አለ። ብድግ ብሎ ስለ ኢየሱስ መናገር ጀመረ። አሜን። መጽሐፍ የምትፈልጉ ሰዎች የእግዚአብሔር መንፈስ በኃይል ሲመጣ ምን ይሆናል? የእግዚአብሔር መንፈስ በኃይል ሲመጣ አንደኛ ስለ ክርስቶስ መናገር ትጀምራለህ። አሜን ይባላል። አሜን። የእግዚአብሔር መንፈስ በኃይል በአንድ ሰው ላይ ሲመጣ የመጀመሪያ ስለ በርበሬ አያወራም፣ ስለ ጫማ፣ ስለ ስሪ፣ ስለ ሱፍ አያወራም። የእግዚአብሔር መንፈስ በኃይል ሲመጣ ኢየሱስን ማተለቅ ይጀምራል። ኢየሱስን ማወደስ ይጀምራል። ኢየሱስን ከፍ ከፍ ማድረግ ይጀምራል። ኢየሱስን በየአደባባዮቹ ላይ
ጸልያለሁ በጌታ በኢየሱስ ክርስቶስ ስለ ክርስቶስ ሳስረችሁ እንድትናገሩ የሚያደርግ የእግዚአብሔር መንፈስ በላችሁ ላይ ይምጣ። ወዳጆቼ ጴጥሮስ ከተነካ በኋላ ስለሌላ ስለምንም አላወራም። እግዚአብሔር መንፈስ ከነካው በኋላ ከተሞላ በኋላ ስለሌላ ጉዳይ አይደለም ያወራው። ቀጥታ ያወራው ስለማን? ስለ ክራይስት ነው ያወራው። ኢየሱስ ጌታ ነው። የተቀባ ሰው ወይም የተነካ ሰው በዚህ በሚታየው ዓለም ላይ ሆኖ የማይታየውን ክርስቶስን ይገልጣል። አሜን። ለጌታ ገለ ምን ይሆናል ካላችሁ የመፍትሄ ሰው ትሆናል። አሜን። የመፍትሄ ሰው ነው ትሆናል። አሜን። የሌሎችን ቋጠሮ በቅባቱ ጉልበት ትፈታለህ። አሜን። ምን ሲሆን መንፈስ ቅዱስ በኃይል ባንተ ላይ ሲመጣ፣ አሜን። የመጀመሪያ ምንድን ነው ያልኩት? ኢየሱስን መግለጥ። ኢየሱስ ጌታ ነው። አጠገብ ላይ ያለው ሰው ያዝ አድርግና የእግዚአብሔር መንፈስ ባንተ ላይ በኃይል ሲመጣ በለው የመጀመሪያ የሚሆነው በለው ክርስቶስን መግለጥ ትጀምራለህ። ስለ ኢየሱስ ማውራት ትጀምራለህ። በዚህ በሚታየው ዓለም ላይ የማይታየውን ክርስቶስን ትገልጣለህ። እርሱም ደግሞ በለው በአደባባይ ላይ ይገልጣል በለው። በኢየሱስም አሜን ብሎ ለሚቀበለው ይሁንላቸው። በኢየሱስ ስም ይሁንላቸው። በቤታቸው ላይ በኢየሱስ ስም ይሁን። በትዳራቸው ላይ ይሁን። በአገልግሎታቸው ላይ በኢየሱስ ስም ይሁን። ሁለተኛ ምን ይሆናል? ለሌላው ሰው አንተ ራስህ የመፍትሄ ሰው። አሜን። ሃሌሉያ። አሜን። የመፍትሄ ሰው ሆናለሁ በለኝ። የመፍትሄ ሰው ሆናለሁ። ጩና እስኪ የመፍትሄ ሰው ሆናለሁ። የመፍትሄ ሰው ሆናለሁ። ለምንም ለየትኛውም ጉዳይ ሰዎች ከዚህ በፊት አልፈለጉም ይሆናል። ለምንም አላስፈለግም ይሆናል። ብዙ ሰዎች አንተ መኖርን እንኳን ረስቶ ሊሆን ይችላል። ዛሬ ከመጣው ከእግዚአብሔር ቅባት የተነሳ በኢየሱስ ስም ትፈለጋለህ። ለመፍትሄ በኢየሱስ ስም ትፈለጋለህ። ከመጣው ከእግዚአብሔር ኃይል የተነሳ ከዚህ ከቃሉ ጉልበት የተነሳ በኢየሱስ ክርስቶስም ለመፍትሄ ሰዎች ይፈልጋል። ኤከለ የት አለ ይባላል። የት ነው የሚገኘው እስኪባሉ ድረስ እግዚአብሔር በኢየሱስም ለመፍትሄ ያደርጋል። በኢየሱስ ስም ያደርጋቸዋል። ለመፍትሄ ነው የምትፈለገው። ኢየሱስ ጌታ። ለምንድን ነው ለመፍትሄ ሲባል የተዘጋ ነገር ቢኖር መንፈስ ቅዱስ ባንተ ላይ ስላለ ከፍተህ ትወጣለህ። ዝግ የሆነ የትኛው አይነት ጉዳይ ቢኖር በየትኛው ሁኔታ ላይ ሰንጥቀህ እንድትሄድ ያደርጋል። ስለዚህ በኢየሱስ ክርስቶስም ለመፍትሄ ትፈለጋለህ። ሰው አይነኑ እያየ እንደዚህ ብለው ስማ አንተ በለው ለመፍትሄ ትፈለጋለህ። ምክንያቱ ስባል በለው የእግዚአብሔር መንፈስ አሁን ባንተ ላይ በኃይል በለው መጥቶብሃል። ስለዚህ በለው ከዚህ ቦታ ስትወጣ እንደ ሌላ ሰው ሆነህ ትለወጣለህ። በጌታ በኢየሱስ ክርስቶስም ከዚህ ስትወጣ ከዚህ መንፈስ የተነሳ አንዳንዶቻችሁ በሟርት መንደር ትገብዳላችሁ። በተጋሚዎች መንደር በኢየሱስ ስም ትገብዳላችሁ። በሟርተኞች መንደር ላይ በኢየሱስ ስም ትገብዳላችሁ። ማካታፓሮስ የእግዚአብሔር መንፈስ ሲመጣ ወዳጄ ስለምን መጣ? ስለ ክርስቶስ ብቻ ነው። ኢየሱስን መግለጽ ይጀምራል። እሱማ የጌቶች ሁሉ ጌታ ነው። እርሱማ የነገሥታት ሁሉ ንጉሥ ነው። እርሱማ አላፍርበትም። በእርሱ በኢየሱስ አላፍርም። ስለዚህ ስለ እርሱ አወራለሁ፣ እናገራለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የተዘጋ ነገር ብሎን ከንፈርን መጣታል። ቅባት አለ፣ ኃይል አለ። አሜን አሜን ሃሌሉያ አሜን። ኢየሱስ ጌታ ነው። አሜን። አጠገብ ያለው ሰው ነገረው ለመፍትሄ ትፈለጋለህ። ለመፍትሄ አንተ ራስህ ትፈለጋለህ። አንተ ራስህ ለመፍትሄ ትፈለጋለህ። አሁን እንድገምና አንተ ራስህ ለመፍትሄ ትፈለጋለህ። ወዳጆች ስመጣ ኢየሱስ ጌታ ነው። ሶስተኛ እንደዚህ ይሆናል። ስፍራ ይለወጣል። አሜን። ስፍራ ይለወጣል። አሜን። ውሏችሁ ይቀየራል። አድራሻችሁ ይለወጣል። የምትታወቁበት መታወቂያችሁ ይወሰዳል። አሜን አሜን።
ከመምጣቱ በፊት ጴጥሮስ መታወቂያው አጭበርባሪነቱ ነበር፣ ውሸታምነቱ ነበር፣ ፍርሃቱ ነበር። ነገር ግን መንፈስ ካገኘው በኋላ ያ ፍርሃት ተወሰደበትና ኃይል መታወቂያ የኃይል የክብር መንፈስ በላዩ ላይ እንዳረፈ ዛሬ በአንድ ሰው ላይ በኢየሱስ ስም ይረፈ። የምትታወቅበት መታወቂያ ይቀየራል። ሶስተኛ የምትታወቁበት መታወቂያ ይቀየራል። መንፈስ ቅዱስ በኃይል ስለመጣ በለው መታወቂያ ይቀየራል። ከምትታወቅበት በለው ከዚያው መንደር ትወጣለህ፣ ከዚያው መንደር ትወጣለህ ብለምና ከዚያው መንደር ትወጣለህ በለው። የእግዚአብሔር ቃል ትንቢተ ኢሳይያስ 61ኛው ምዕራፍ ላይ የነብዩ ሲናገር እንደዚህ ይላል፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው ካለ በኋላ ለድሆች የምስራችን እሰብክ ዘንድ አለ። መጀመሪያ ወንጌል ሲመጣ የእግዚአብሔር መንፈስ ሲመጣ የመጀመሪያ የምታደርገው አክሽን ወንጌል የምስራችን ማብሰር ትጀምራለህ። ወንጌል ማለት የምስራች ነው፣ እርሱ ደግሞ ኢየሱስ ይባላል። እርሱ ከነገር ኢየሱስ ነው በል። ሃሌሉያ አሜን። ወንጌል ማለት ነው ኢየሱስ ነው። ኃይል ሲመጣ እንደዚህ ነው የምታደርገው። ሶስተኛ አራተኛ ነው የመጨረሻ እንደዚህ ነው፣ ተአምራትና ድንቅ በእጅ ይሆናል። አሜን። በአንተ ላይ በቤት ላይ በኑሮ ላይ በአገልግሎት ላይ ተአምራትና ድንቅ በኢየሱስ ስም ይሆናል። በኢየሱስ ስም ይሆናል። በኢየሱስ ስም ይሆናል። ተአምራትና ድንቅ የሚያደርግ የእግዚአብሔር መንፈስ ዛሬ በአንድ ሰው ቤት ላይ በአንድ ሰው ትዳር ላይ በኑሯቸው ላይ በአገልግሎታቸው ላይ ዛሬ በኢየሱስ ስም ያውሰኑ። በኢየሱስ ስም በቤታችሁ ላይ ይሆን፣ በትዳራችሁ ላይ ይሆን፣ በመንገዳችሁ ላይ ይሆን፣ በኢየሱስ ስም ይሆን። ወዳጆች ከኖርን አይቀር ካገለግልን አይቀር ተለውጠናል ብለን ካሰበን አይቀር እዚህ ምድር ላይ ልክ መኖር ካቃደን ማንም ሰው ይኖራል። በርበሬ ማንም ሰው ይበላል። ሱፍ ከሆነ አጨበርባሪም ሱፍ ይለብሳል። ለየትኛውም አይነት ሁኔታ ማድረግ እንችላለን። ነገር ግን ልዩነታችን በምንድን ነው ካላችን የእግዚአብሔር መንፈስ ጠረኑ፣ ህልውናው፣ አብሮነቱ በእኛ ላይ ሲሆን ነው። ሰው በኢየሱስም ህልውናው ጠረኑ ኢየሱስም ከቤታችሁ ላይ አይወሰድ። የእግዚአብሔር ህልውና ከቤታችሁ አይውጣ። የእግዚአብሔር ክብር ከቤታችሁ አይውጣ። ወዳጆች ትልቁ ኪሳራ በክርስቲያን ህይወት ላይ መንፈስ ከጠፋ ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ሲናገር መንፈስን አታጥፏል። መንፈስ ከጠፋ ሰው ምንድን ነው የሚሆነው? ስለ ተረታ ተረት ነው የሚሆነው። መንፈስ ከጠፋ ሰው የሚናገረው ስለ ክርስቶስ ትዕቢተውና በምድራዊ ነገር ተጠላልፎ ይወርቃል። መንፈስ ከጠፋ ሰው ፖለቲከኛ ይሆናል። መንፈስ ከጠፋ ሰው ተራ ነገር ማውራት ይጀምራል። መንፈስ ከጠፋ ሰው ንግግሩ አይከብድም፣ አይጸናም፣ አይጠማም። ምክንያቱ ሲባል ምንድን ነው ካላችን ቤቱ ያምራል፣ ሁኔታው ያምራል፣ መንፈስ ግን ጠፍቷል። ዛሬ በኢየሱስ ክርስቶስ መንፈሳችሁን ሊያውክና ሊያጠፋ ይመጣ ዋናው በኢየሱስ ስም ይውደቅ፣ በኢየሱስ ስም ይውደቅ፣ በኢየሱስ ስም ከቤታችሁ ላይ ይውጣ፣ ከትዳራችሁ ላይ ይውጣ፣ ከመንገዳችሁ ላይ ይውጣ። በእግሮቻችሁ ላይ ቆመን ልሳን ያላችሁ በልሳኖቻችሁ ላይ እንጸልያለን። ዛሬ ታሪካቸውን የሚቀይር ሁኔታቸውን የሚቀይር እንደ ሌላ ሰው የሚያደርግ የእግዚአብሔር ቅባት ና በላይ ላይ